ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? እኔ ያለው እግዚአብሔር ይመስገን። እውነት ለመናገር ዛሬ በጣም የሚያስጠላ የሚያናድ ነገር ነውና ሀይሚ ግን ልክ አላረገችም። አዩ ትክክል ነገር ነው የወሰነችው። በጣም አሪፍ ነገር ነው የወሰነች። ማንኛውም ሴት ልጅ ልጇን ያላባት ማሳደግ ማንም ሰው አይፈልግም። እውነቷን ነው። እንትና ግን ትንሽ ቢያንስ ተረጋግታ ነገሮቹን ወደምመጣበትን ነገር ብትወስነው አሪፍ ነበር ብዬ ነው የማያስበው። ግን እሷ ብዙም እንትን አላለችም ማለት ነው። እሱም በጣም ደስ በሚለው ነገር ነው ዛሬ ተረጋግቶ ነገር ነው የመጡት ወደ ነበረበት ለማውረድ ደስ የሚል ነው። ጎደኛም እንደምትመለከቱ አንዳንድ ጎደኛ ደስ ይላል ሰላምን ለማውረድ ወደ ነበረባቸው እርስ በራሳቸው የነበራቸውን የበፊታቸውን ነገር እንዲፈጠር በማድረጉ በመሀላቸው በመገኘቱ በጣም ደስ የሚል ነገር ነው። በጣም ደስ ይላል እየተደረገ ያለውን ነገር ማለት ነው። በጣም አሪፍ ነው። ግን ሀይሚ ትንሽ የሆነ ህልክ መረጋጋት አጣች። መረጋጋት ስላችሁ መረጋጋት አስፈላጊ ነው። የምትመልሳቸው ነገሮቹንም የህልክነት ውስጧ የምንዴትነት እንጂ እሷ ልትረዳ አልቻለችም። ቤተሰብ እንደምትመለከቱ የእውነት ነፍሰ ጡር ግን ጎበስ ናት። እውነት ነው። በሂደቱ ነው የምታየው። አሁንም ብዙም ነገር ብትለው ምንም ትርጉም ስለሌለ እሱም እንዳለው የኔም ይሁን አይሁን የማውቀው ነገር የለኝም። እሺ ይውለድና ከዛም በኋላ ነው የራሴ መሆኑን የማውቀው የማምነው ብሎ ይህን ቃል ሰጥቶን ነበረ። እንደምታዩት ማለት ነው። እውነት ነው። አሁን ላይ ግን ትንሽ እሷ ግን ትንሽ ቢያንስ ተረጋግታ መዳመጥ አስፈላጊ ነው። የቁጣን ንግግር ነው የምትመልሰው እንጂ ወደ ነበረበት ሰላምነትን ማውረድ ሰላምን አውርታ ለመኖር ነገር ምናምን ፍላጎት እንደዛ አይታየበትም። ዛሬ እውነት ነው የምነግራችሁ። ግን ደግሞ እንደምትመለከቱ አንዳንድ ጊዜ እንደዚህ ይልክ ሊያስመታ አጉል ቦታም ሊወስድ ይችላል። በዛ ጊዜ ብዙ ጊዜ ለምኗታል እንድትረጋጋ ፈልጎ ነበረ። እሷ ግን ብዙም እሷ ላይ ነው እንጂ እሱ ለምን አጠፋክ? ለምንድን ነው አንተ መጀመሪያ እንደዚህ ልታደርግ የቻልክበት? ለምንድን እንደዚህ ልታረጉ ቻልከው? ምናምን ብላ እንኳን እሱን ትንሽ ቆጣ አላለችም እዚህ ጋር ማለት ነው። እንደምትመለከቱ በጣም ህልክ ውስጥ ገብታለች። በጣም ቁጣ ውስጥ ገብታለች። እና በጣም ከባድ ነው ብቻ እየተካሄደ ያለው ነገር ማለት ነው። በጣም የሚያስፈራ ነገር ነው። ግን ምንም ቢሆን ተረጋግታ እንደሷ ነገር ልታስረዳን የተጀመረበትን ሊሆን የቻለበትን እንደዚህ ሊፈጠር ሊደረግበት የተቻለበትን ብታስረዳን በጣም ደስ ይለናል ማለት ነው። እሷ ግን ከምንድን ልበላችሁ ከህልክነት ሌላችሁ ከህልክ ነው ያዛት እንጂ የፍቅርነት ሳይሆን የሆነ በቃ ንዴትነት እና ደግሞ የመበሳጨት ብስጭትነት ነው ብዬ ነው የማስበው ማለት ነው። እንደዚህ የሚያደርጋት ያለት እንጂ እሷ በጣም ጎበስ ናት። ሁለት በውድ ይዛ ቆማ ራሱ ለኛ ለተመልካች ያላትን አክብሮት ለሁሉም ሰው ያላትን ፍቅር ያላትን ደስታ መግለጿ በጣም ነው እዚህ ጋር ማደንቃት።
አዩ በጣም ጎበዝ ልጅ ናት። እውነቷን ነው። አንድ ሰው ግዴታ ከኔ ጋር ሁን፣ ከኔ ጋር መሆን ያለብህ ብሎ አንድ ሰውን ማስገደድ እንደማይቻለው በደንብ አድርጋ ተረድታለች። በጣም ነው ማደንቃት። በጣም ጎበዝ ናት። የማደንቃት በእንደዚህ ነገሮቹ ላይ በጣም አስባበት አቅዳበት ምን ብላበት ስለነገረችን ለእኛም ለአንዳንድ ሰዎቹ ትምህርት የሚሆን ነገር ትምህርት ሰጥታለች። እንትና ደግሞ ትንሽ የፍላጎቷ ምንድን ነው? ሀሳቧ ምንድን ነው? ምን ፈልጋ ነው ከሱ የሚባለው ነገር እንኳን ልታስረዳንም አልቻለችም። እንደምትመለከቱ ምንም ልታስረዳን ነገር ምንም የቻለች ነገር የለም። ንድድ ብላ ቆጣ ቆጣ ብላ ሄደች እንጂ ያለበትን ነገር ሁኔታ በእንደዚህ መልኩ ነው ከሱ ጋራ ለምን እንደዚህ ያደረገ ያለችን ነገር የለም። እንደምትመለከቱ ሌላ ከቤት አንደኛ ያናደዳት ነገር አለ፣ ቤተሰብ እሷን ማለት ነው። እኛ እሷንም እንረዳት። አንደኛ ለምንድን ነው አሁን መታ የኛም በደንብ አድርጋ አላስረዳም ያለችበት ከቤቱ ስለወጣ እይታችሁታል። በቤቱ ወጥቶ ውጭ ስላደረው እሷን ደግሞ እሱ ነገር አናድዷታል፣ አበሳጭቷታል። ለምን ከቤት ወጥቶ ውጭ አደረ የምለው ነገር ነው። እሷን አሁን ለእሷ ይቅርታና ለመቀበል ይቅርታ አላደርግልሽም እያለችው እሷን ውስጧን ሊቀበል ያለ ሊያናድዳት የቻለው ብቻ እንዴት አድርጌ ልንገራችሁ? እንጃ እንዴት አድርጌ ላስረዳችሁ? እንግዲህ ገባችኋል። እሷ ሊያናድዳት እንደዚህ ግን አስፈላጊ ነው ብትረጋጋ፣ ተረጋግታ ብታስረዳን ያለበትን ነገር ለምን እንደሆነ ነገርም እውነቷ ነው። እሷም እውነታ አላት ግን ማለት ነው። እንግዲህ ሰላም ይውረድላቸው፣ አንድ ላይ አይለያዩ እንላለን። ፈጣሪም ያው ሰላምን በመሀላቸው ገብቶ ሰላም ያውርድላቸው፣ አንድነታቸውን እሷን በሰላም ትገላገልልን። ያ 3 ወር ነው የቀራኝ፣ አሁን ወደ 7 ነው ብላለች። እሷም ጽንጹም እንግዲህ በሰላም አድርጎ በሰላም ወልዳ በሰላም አቅፋ የልጅ አባት ማን እንደሆነ እኛም ለእውነታው ነገር መታ እንደምትነግረን ተስፋ እናደርጋለን። እናንተ ተስፋ አድርጉ። እግዚአብሔር በሰላም ይገላግላት ብዬ ነው ማስበው ማለት ነው። እንግዲህ ፈጣሪ በሰላም ጽንሶ አድጎ ትልቅ ሆኖ እንግዲህ ለመውለድ ለማቀፍ ልጇ የእናት ያድርጋት። እሷንም እንግዲህ እናንተ አዳዲስ የሆናችሁ ቤተሰብ ሁኑ እላችኋለሁ። ቤተሰቦቼ የራሳችሁ የመሰለን ነገር እንግዲህ ኮሜንት ላይ አስተያየታችሁ ስጡን። ላይክ ማድረጋችሁን ማበረታታችሁ አትርሱ ማለት ነው። አበረታቱኝ። ሁሌም ድጋፍ እያረጋችሁልኝ ሁላችሁ ማለት ነው። በላይክ እና በሰብስክራይብ የቻላችሁ ደግሞ በሼር በማድረጋችሁን አትርሱኝ ማለት ነው። እንዲሁ አዳዲስ የሆናችሁት ማለት ነው